እንግዲህ በድንገት ያልጠበቅነው ነገር ሲያጋጥመን ከእውነታው ጋር ለመላመድ እንገደዳለንና ደግሞ ያንን መቀበል ከባድ እንደሆነና ትርጉም ያለው ህይወት ለመኖር ደግሞ ያው መቀበሉ አስፈላጊ ነው ብለው የሚከራከሩለት ሐሳብ አለ። እሱን ደግሞ እናንሳው ስሞን። እሺ ዴቭ ከቢል በርነት ጋር ሆኖ ይሄ ታዋቂ ስታንፎርድ ዩኒቨርሲቲ ላይ ዲዛይኒንግ ዩር ላይፍ የተባለውን ኮርስ ከሚሰጡት ሰዎች መካከል አንዱ ናቸው። መጽሐፍም አለውና ከቅርብ ጊዜ በፊት እንዳልክ ያቀርበው ነበር መጽሐፉንና ኮንሰፕቱን። ለዚህ ሐሳባቸው መነሻ የሆናቸው እንግዲህ እውነታውን መቀበል ያለንበትን ቦታ ማወቅ እንዴት ህይወታችንን ዲዛይን ለማድረግ ይጠቅመናል የሚለውን ሐሳብ መነሻ ሆነው ነው ይሄንን ሐሳብ ያቀረቡት። ንግግራቸውንም ደግሞ ሐሳባቸውን አንድ ጋሪ የሚባል ጓደኛቸውን በማንሳት ይጀምራሉና ይህ ጓደኛቸው ለረጅም ዓመታት ሲሊኮን ቫሊ ውስጥ ስራ ይሰራ ነበር፣ ጸሐፊ ነበር። የሆነ ጊዜ ላይ በስትሮክ ምክንያት ያን ነገር ማድረግ አልቻለም ነበር። ያ ነገር የተወሰነ ጊዜ ብቻ እንደቀረው ህይወቱን ነገረውና እኔ ጋር መጣና ጋሪ ምን ማድረግ አለብኝ እስኪ እንድጽፍ እርዳኝ፣ ወደ ቀድሞ ስራዬ እንድመለስ እርዳኝ ብሎ ነገረኝ ብሎ ይናገራሉ። በዛ ሰዓት ያንን ነገር ማድረግ ነው ያልችልም ማለት የቀረው ጊዜ ትንሽ እንደሆነ አቃለሁኝ። እንደ በፊቱ መጻፍ እንዲችልም ማድረግ አልችልም፣ ሰውነቱ ለዛ አይታዘዘውም ነበር። ዋነኛው ችግር ግን የነበረው ከኔ ሌላ የነበሩት ጓደኞቹ በጣም ፖዚቲቭ ናቸው፣ ሁሉንም ነገር ማድረግ ትችላለህ፣ ጊዜ አለ ብለው ነበር የሚናገሩት። እኔ ይሄንን ነገር ብለው እኔን ይቀየመኝ ይሆን እንደ ጨለምተኛ ያሰበኝ ይሆን የሚለው ነገር በጣም እያሳሰበኝ መጣ። ሁለት ነገር መለየት አለብን። ይሄ ናይስ ወይም ጥሩ መሆንና ወዳጅ ወይም ደግሞ አፍቃሪ ማለት ሰውን ወዳድ መሆን በጣም የተለያዩ ነገር ናቸው ብሎ ይናገራሉ። ለሰዎች ጥሩ መሆን እንችላለን፣ ግን ጥሩ ምን ሆነላቸው እውነታውን ሳንነግራቸው ሊሆን ይችላል። የምንወዳቸው ግን ከሆነ አንዳንዴ እውነታውን መጋፈጥ እንዳለብን ማወቅ አለብንና አማኝ ሰው ስለነበረ የእምነት ተቋም ይዤው ሄድኩኝና በቃ ቁጭ ብዬ እውነታውን ነገርኩትኝ። ያለህ ጊዜ በጣም ትንሽ ነው፣ በህይወት የምትቆይበት ጊዜ ትንሽ ነው። ከዚህ በኋላ እኔ አንተን ወደ ቀድሞ ስራ እንድትመለስ ማድረግ አልችልም። ብዙ ሰዎች በ50 አመቱ ነበር የዛኔ እሱ ብዙ ሰዎች በ50 አመታቸው ህይወታቸውን ያልፋሉ። ስለዚህ አንተም በ50ኛ አመትህ ህይወትህ ሊያልፍ ነውና ብዬ ነገርኩት። ከዛ በፊት የሆነ የሚመላለስበት ጥያቄ ነበር፣ ለምን እኔ ላይ ብቻ ይሄ ነገር ይፈጠራል፣ እኔ ላይ ለምን ተፈጠረ ብሎ ሲጠይቅ ነበርና አንተ ላይ ብቻ የሚፈጠር ነገር ስላልሆነ አይደለም ብዬ ሳይንሳዊ መልስ ሰጠውትኝ። ዲኤንኤ እንዲህ ስለሆነ ነው ምናምን የሚል መልስ ሰጠውትኝ ብሎ ይናገራሉ። ከዛ በኋላ ከሆነ ቀን በኋላ ከተለያየን በኋላ ባለቤቱን አገኘኋትኝና የሆነ ዝግጅት ውስጥ ከባለቤቱ ጋር ስኖር መጣ። እንዴ ምን ብለኸው ነው ብላ ጠየቀችኝ። የዛኔ በጣም ነበር የደነገጥኩትኝ። ምን ብየው ነው ምን ብሎ ነገራት የሚለው ነገር ነው ያሳሰበኝ። አይ በቃ እንደዚህ ብየው ነበር ብየው እውነታውን ለሷ ስነግራት፣ አይ ከዛ በኋላ እኮ የሆነ ሸክም ከላዩ ላይ እንደተራገፈ ነበር የተሰማው፣ ደስተኛ ሆነ፣ እውነታውን መቀበል ቻለ። ሌሎች ሰዎች የሚነግሩት በቃ ተስፋ እንዳለው ከዚህ በኋላ ረጅም ጊዜ እንደሚቆይ ነበር። የሕክምና ባለሙያዎች ግን ትንሽ ጊዜ እንደሚቆይ ነበር የነገሩትና አንተ ያንን ነገር ስትነግረው እውነታውን አንተ ስትገልጽለት የሆነ ሸክም እንደተራገፈለት ነው የቆየው ብላ ነገረችኝ። ከተወሰነ ጊዜ በኋላ ይሄ ግለሰብ ሞተ። ሲሞት ግን እውነታውንና ያለበትን ቦታ በጣም ተረድቶት ነው የሞተው ብሎ ይናገራሉ። ህይወታችንን ዲዛይን ማድረግ መጀመር መቻል ካለብን የምንጀምረው ከቆምንበት ቦታ ነው ብሎ ይናገራል። ብዙዎቻችን የምናስበው የምንሄድበትን ቦታ ነው፣ ግን የቆምንበት ቦታ ምን ላይ እንደሆነ አናቅም፣ አንረዳም። እውነታው ምንድነው የሚለውን ነገር አናቅም። የሆነ ነገር ሲፈጠርብንም የተለያየ አይነት ምክንያቶችን እንሰጣለን ብሎ ይናገራል። አይ እኔ ላይ ብቻ የሚፈጠረው እኔ እንደዚህ ስለሆንኩኝ ነው ወይም ደግሞ ሰዎች እንደዚህ ስላደረጉኝ ነው ብለን እናስባለን። ግን እውነታውን ዞር ብለን ብንመለከት ብዙ ችግሮቻችን ከራሳችን የሚነሱና ራሳችንም ቀድመን መናገር የማንፈልጋቸው ችግሮች ናቸው ብሎ እሱ ያነሳልና የምትሄዱበትን ቦታ ቀድማችሁ ከመገመት ይልቅ የቆማችሁበት ቦታ ምንድነው የሚለውን ነገር ማወቅ መቻል አለባችሁ። የቆማችሁበት ቦታ ምንድነው የሚለውን ካወቃችሁ ምናልባት ላይ ከብዳችሁ ይችላል። ግን የምንሄድበት ቦታን ዝም ብለን ባሰብን ቁጥር ይሄ ያልተረጋጋ መሰረት ላይ ሰው እንደቆመ ነው የሚቆጠረው ብሎ ይናገራል። እውነታው ከባድ ነው፣ ግን ብዙዎቻችን መጋፈጥ የማንፈልገው ለዛ ነው ብሎ ራሱን ይናገራል።
ትርጉም አይሰጥም አንዳንድ ጊዜ እውነታው። ሰዎች ደግሞ በተፈጥሯቸው የሆነ ነገር ሲፈጠር አደጋም ሊሆን ይችላል መጥፎ ነገር ሲፈጠርባቸው ከዛ ትርጉምን ይወስዳሉ። አንዳንዱ ነገር አቆይቷቸዋል እውነት ለመናገር በህይወት ተስፋ እንዳይቆርጡ ያደርጋቸዋል። የሆነ ነገር ልቀጣ አስቤ ነው የሆነ ነገር ሊሆን የሆነ ትምህርት ሊወስድበት ነው ብሎ ሊያስቡ ይችላሉ። እውነት ነው ትምህርት የሚወስዱባቸው ሰዎች ሊኖሩ ይችላሉ። አንዳንድ ነገሮቻችንን ግን ዞር ብለን ብንመለከታቸው ወደ ኋላ ተመልሰን ማስተካከል የሚጠበቅብን ሁኔታዎች ሊፈጠሩ ይችላሉና እውነታው መጥፎም ቢሆን እውነታውን አይምሮአችን ለመቀበል ዝግጁም ባይሆን እስካልተቀበልነው ድረስ የምንሄድበትን ቦታ ማወቅ አንችልም ብሎ ይናገራልና የባለቤቱን ታሪክ ሁለተኛ ሚስቱን ታሪክ አንስቶ እዚህ ይሄንን ሐሳብ ይጨርሳል። ምንድነው የሆነው? በ2020 ኮቪድ ከመምጣቱ በፊት ለበዓል ወደ ኒውዮርክ ሄድንና ከዛ ስንመጣ ባለቤቴ ሳል ጀመራት። እንደ ጉንፋን ነው ብለን ቆጥረን ነበር። ጊዜ ቆየና አይ በቃ ክሊኒክ መሄድ እንዳለብን አወቅን። ስለዚህ ክሊኒክ ሄድኩኝ። እሷም አብራ ሄደች። የዛኔ ተጨማሪ ምርመራ እንድትመረመር ተጠየቀች። በዛ ሰዓት ስንፈር የነበረው ኮቪድ ነበር፣ ግን በዋነኝነት የሳምባ ካንሰር ነበር የያዛት እሷ ብሎ ይናገራል። ሐኪሞቹ ምንድነው ያሏት? ከዛ በኋላ ለ9 ወር ነው መቆየት የምትችይው ብሎ ነገሯት ብሎ እሱ ያስታውሳል ያንን ነገርና ያ ነገር ምንድነው ያሳሰበው? ጓደኛውን ከሆነ አመት በፊት የነገረውን ነገር ትዝ አለው። ለጓደኛው ሲነግረው እሱ አይ እውነታውን ተቀበል ሲለው በጣም ቀላል ነበር። እሱ እንደሚናገረው ለሰውየው ሊቀለው አልቻለም ነበር። ከተወሰነ ትግል በኋላም ግን ያንን ሐሳብ ሊወስደው ይችላል። በዛ ሰው ቦታ ሆኜ ግን ራሴን በዛ ሰዓት አሰብኩትኝ። ባለቤቴ ለተወሰነ ሰዓት ነው መቆየት የምትችለው የሚለውን ነገር ሲናገረኝ እኔም በዛ ሰዓት ላይ ያም ሰው በዛ ሰዓት እንደዚህ አይነት ስሜት ውስጥ ነበር የነበረው የሚለውን ነገር አወቅኩኝ። ትንሽ ከተነጫነጭኩኝ ትንሽ ትርጉም እንዲሰጠኝ ምክንያቶች ከፈለኩኝ በኋላ ግን አንድ የታወሰኝ ነገር ያለችን ጊዜ 9 ወር ነች። ስለዚህ ያን 9 ወር በጣም ደስተኛ ሆነን ነው ማሳለፍ ያለብን የሚለውን ነገር ነው ያወቅኩት ብሎ ይናገራልና እውነታውን መቀበል ከብዙ ካልተገቡ እርምጃዎች ይጠብቀናል ብሎ ንግግሩን ይጨርሳል። እንደሚታሰበው ቀላልም ባይሆን ያለው አማራጭ ግን ያ ብቻ ይመስላል።